አዎ ወይ ምን ብዬ ነው የምነግራት? ወድሽ ነበር ነው ማለት አቤል ነው ታውቀዋለህ? አይ እሱ ማን ነው አላውቀውም። እሺ አሁን ፈልግልኝ። አሪፍ ገንዘብ ነው የምናገኘው። አደይ ነይ ግቢ። እሺ ምን ነው ዶክተር ችግር አለ እንዴ? አረ የለም ትንሽ የእግር መንገድ ወክ እናድርግ። እሺ ሊድ የቀረ ነገር አለ? አይ የለም። እሺ ሙሽራው አልጨነቅም። ምን ነው? አይ ምን እንዴት ነው እንደዚህ አደይ የምታየው? ኤሎኒ ይቅርታ አደይ መልሼ ደወልኩ። አረ ችግር የለውም ዶክተር፣ ለሌላ ሳምንትና እንመጣለን። ኤላዬ አዎ ታወሪያለሽ አንቺ ኤላዬ። እሺ ነው ያለው ማለት ማን ነው? ሰላም ጤና ይስጥልኝ ውድ የአድማጭ ተመልካቾቼ፣ በዓለም ዙሪያ ያላችሁ ፍቅር፣ ሰላም፣ አንድነት ለእናንተ ተመኘው። ዛሬም በሰራተኛዋ አደይ ድራማ አዲስ ክፍል ይዘን መጥተናል። እናንተ እስከ ቪዲዮ ፍጻሜ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አብራችሁን ቆዩ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮ ላይክ፣ ሼር አድርጉ። ሰራተኛዋ አደይ ድራማ አስገራሚና አስተማሪ ቁም ነገሮች ነው ዛሬ የምናነሳው። እንግዲህ አበበን የሚያሳድዱት የአባቱ ጥላቶች፣ ገዳዮች እሱንም ለመግደል ህይወቱን ለማጥፋት እየፈለጉት ነው። ከአደይ ጋር በቆመበት ሰዓት ታዲያ ከነዛው ከጥላቶቹ የተላከው ሌላኛው ለሊን የሚያሳድደው ለገንዘብ በጣም ስግብግብና በሰው ህይወት ላይ ደግሞ ጨካኝ ሆነው እንግዲህ የባቡሬ ጓደኛ ለሊን የሚፈልጋት ገጀራው ነው ማለት ነው። ታዲያ አበበ በስጋትም እየሮጠ እንግዲህ ተደብቆ ከሱ አምልጦታል። እሱም በጣም እየተናደደ ነበር ስላመለጠው። አደይም በሁኔታው ግራ ገብቷት አንተ ማነህ ብትለው እንኳን ገፍትሮ ጥሏት ነበር እንግዲህ የሄደው ማለት ነው ገጀራው። ታዲያ አደይም ተነስታለች። እንግዲህ ምን አይነት ሰው ነው ይሄ ሰው እያለችም ለሷም ግራ ገብቷታል። ታዲያ ተደብቆ ዛሬ አምልጦታል። ነገር ግን ደግሞ ሌላ ሀሳብ ጠንስሶበታል። የቤዛን ወንድም ዳዊትን ዳኒን ሲያገኘው ግን ስለ ሁኔታው እየጠየቀው ነበረ። ታዲያ እንግዲህ እንደሚፈልገውና እንግዲህ ጠላቶቹ እሱን አዘውት እንደሆነ ገጀራው እየነገረው ነበረ። በነገራችን ላይ ስሙን ከጠራው በኋላ ታውቀዋለህ ወይ ሲለው አረ አላውቀውም ማን ነው እሱ ግን እናፈላልጋለን ብሎታል። እንግዲህ ገንዘብ እንደሚከፍለውም ዳጎስ ያለ ጥቅም እንደሚሰጠው አሳስቦታል። የቤዛ ወንድምም ዳኒ ይሄን ሀሳብ ይዞ ሄዶ ለእህቱ ለቤዛ በዛው ጨለማ ክፍል በተቀመጠችበት ስለ ሁኔታው እየነገራት ነው። እንግዲህ ገንዘብ ወዳጅ ናትና ቤዛ በሀሳቡ ተስማምታ አሳልፈን እንሰጠዋለን፣ ገንዘባችን እንቀበላለን፣ ሞኛቱን ስለማንም ህይወት አትጨነቅ እያለች ነው። ቢገሉት ህይወቱን ቢያጣስ ቢላትም እንኳን እሷ ግን ልትራራም አልፈለገችም። የእናታችን ያሳለፈችውን ያው እንግዲህ የነ ቤዛ እናት ሰው ህይወቷን ያጠፋት ይመስለናል ስንረዳ በቀል ነው የያዘችው እና ደግሞ ለታዊ ጥቅም ነው እሷ የምታስበውና ወንድሟን አሳምነዋለች። እንግዲህ ገጀራውን ወደ ቤት ወስዳ እንደምታሳየው ዛሬ ላይ መንገድ ላይ ጠብቃ ስለ ሁኔታዎቹ የመድኃኒቱን ገንዘብ አስገባልኝ እኔ እሱን እሰጥሃለሁ እንስማማ ብለዋለች። በዚህም በዛም ዙሪያሽ ገንዘብ ልትቀበይ ነው ሲላት ነበር። ባቡሬ ቅስሙ ተሰብሯል። ዛሬ ላይ እንግዲህ ከሌሊ ጋር እንደ ድሮ እየቀረባት አይደለም። ለምን ሲል ዴቭም ጥያቄ አንስቶበት ነበር። እንደዛ ሁና ማየት ለኔ ከባድ ነው ተጎዳው ሲልም እንግዲህ ቢሆንም ደግሞ ከጎና ልትሆን ይገባል ብሎታል። እናቱም ትንሽ ማዘሯ ታማለች፣ ሕክምና ስትባል ድኛለሁ ያለች ነው። ነገር ግን እሱ ከሷ ጀርባ ሂዶ እንግዲህ ዶክተሩን ስለሆነች ሁኔታ ሊያማክረው ነው። ዶክተሩ ዛሬ ላይ እንግዲህ የቤዛን ማምለጥ ዛሬ ነው ባቡሬ ያወቀው። ለምን ሲል ጠይቆታል። እንግዲህ ተጠራጥራ እንዳመለጠችው ነገር ግን ደግሞ ነገሮቹን በቀስታ እሷን ማፈላለግ እንዳለበት እንዲሁም ደግሞ ስለ ሊም ጤና ሁኔታ እየነገረው ነው። ዛሬ ላይ ዴቭ እና ዶክተሩም ተገናኝተው እንግዲህ ከሚስቴ ጫፍ እንዳደርስ በማለት ያው ስለሚቀናም ደግሞም እየተጠራጠረውም ስለሆነ ሲዘልበትና ሲናገረው አድምጠናል፣ ተመልክተናል። አደይም በዛ ሰዓት ተው ለምን ትቀናለህ? ቅናት ግን አስወግድ። ዶክተሩ ስለ ሌሊ ጉዳይ ብቻ ነው የሚያወራኝ ብላለች። የምታውቀው ታሪክ የለም። ዶክተሩን በአደይ ላይ ምንም ነገር እንግዲህ እንዳልወደዳት እያስመሰለ ለዴቭ ምን ማለት ነው አንተ እንደምታስበው አይደለም በማለት ሲናገረው ተመልክተናል። ዶክተሩ ግን ካደራደር አደይን እየወደዳትና እያፈቀራት እንደመጣ ለራሱ እንደተሸነፈ ስልክ እንኳን እንዴት ብዬ ላውራት ደውዬ በማለት አሁን ልደውል አልደውል ሲል እንግዲህ አደይ ደውላለት ነበር። ግን አንተ የሰጭ ሀሳብ የሆድ ያስባል ይባል የለም አንቺም እንደኔ እያሰብሽ ነው ወይ በማለትም በውስጡ እንግዲህ ስልኩን ሲያነሳላት ስለ ሁኔታ ሲያስረዳትና
ወደ ሕክምና ተቋም ይዛት እንድትመጣ እየነገራት ነበር ማለት ነው። በዛ መሀል ተመልክተናቸዋል። እናም ዶክተሩ አደይን እየሸኛት ነው፣ መኪና ውስጥ አስገብቷት ማለት ነው። እንግዲህ እሷም ሰፈር ደርሻለሁ ብትለው እንኳን ከእሷ ጋር አብሮ መራመዱም ለሱ ትልቅ ተስፋ ስለሆነው ትንሽ መንገድም ቢሆን በእግራችን ወግ እናድርግ ብሏት እሷም ፈቃደኛ ሆና እንግዲህ እስከ ቤት ሲያደርሳት ነው እንግዲህ ዴቭ አይቷቸው ቀውጢ ፈጥሮ የነበረው። እንግዲህ እንደምታስብ አይደለም። አደይም ቢሆን ተናዳ ዴቭን ይዘው ሄዳለች። ታዲያ ሆኖም ግን በዶክተር ላይ ያረከው ነገር ጥሩ አይደለም ስትለው ነበረ። ልታምኝ ይገባል፣ ለምን ትጠራጠራለህ የሚል ነገር እንግዲህ ዴቭም ቢሆን ስለሚወዳት እንደሆነ ይታወቃል። ዶክተሩም ታዲያ ተመልሶ ሄዷል። ይቅርታም ሲባባሉ አድምጠናል። እንግዲህ ይቅርታውን ለእኔ ሳይሆን ለዶክተር ነው ማለት ያለብህ ብለዋለች። ለሊ አሁንም እየጮኸች ነው፣ አልዳነችም። ኤላ የምትለው እንግዲህ ዶክተሩ ነው። ኤላ እያለች ትጠራለች። ኤላ እንግዲህ ዛሬ ላይም በስልክ ከአደይ ጋር ሲያወሩ ኤላዬ በማለት ይዛችሁን ሂዱ ብላ ጮህባቸው ነበር። በቤት ውስጥም ካላጨውት በማለት እንግዲህ ከፍቅር እናት ጋር ከማሚ ጋር ሲጫወቱ የሆነ የልጆች ጨዋታ ሁሉ ተመልክተናል ማለት ነው። ሮማንና አሹ ደግሞ ዛሬ ላይ ያውን ተመሳሳይ ሀሳብ ተመሳሳይ ነገር ሁልጊዜ እንደሚጠያየቁት ነው። እሱም ግልጽ አድርጎ አልነገራትም። እሷም ነገሩ እንደማታውቅ ከእሷ አንደበት ለመስማት ብቻ ሁሉንም ነገር ንገረኝ በግልጽ ስትል እንግዲህ በመሀል በርም ያንኳኳማል። እንዲሁም ሰው ሲመጣባቸው አልነገራትም። ለሩታ ግን እየጠየቃት ነበረ አሹ ማለት ነው። ምን ብዬ ልንገራት? አፈቅርሽ ነበር ነው ወይስ አሁን አፈቅርሻለሁ በሚል ነው እያለ ሁሉንም የተሰማህን ስሜት ግለጽላት ብትለው እንኳን አሹ ግን ደፍሮ መናገሩን አልፈለግም። አሁንም ምክንያቱን እየደረደረ ነው ማለት ነው። ሮማን ስናያት አሁን ላይ ፍላጎት ያላት ይመስለናል። ምናልባት እሺ ልትለውም ትችላለች ብለን እናስባለን ማለት ነው። ነገር ግን እሷ ታስመስላለች። እሱ ደግሞ ያው እንግዲህ ነገሩን እንደዚህ ነው ብሎ ግልጽ አድርጎ መናገሩንም አልፈልግም። ፍቅር ደግሞ የብርቅ አይደለም በማለት ቀውጢ ጸብ እየፈጠረች ነው እንግዲህ ለሊጋ ማለት ነው። እናትየዋ ደግሞ ለምን የሚል ተቃውሞ ማንስታ እንድትረዳት እየነገረቻት ነበረ። ስለዚህ የዶክተሩ ሁኔታ ደግሞ አሁን ላይ በቃ ወይ ግልጽ አድርጎ ነገሩን ላዳይ አልነገራትም። የምታውቀው ታሪክ የለም። እንደውም በቀጠሮ ሰዓት ለምን አልመጣችሁም በማለት በሌሊ ምክንያት ሲናገራት ነበር። በድጋሚ ይቅርታ ጠይቋታል። ሌላው እንግዲህ አሳዳጅ ጥላት የሚያሳድዳቸው ሄለንና የሄለን ባሏ ማለት ነው እንግዲህ አበበ ዛሬ ላይ በጥላት እጅ ሊገቡ ነው። ይህን ደግሞ ያደረገችው ተንኮለኛዋ ጥቅመኛዋ ቤዛ ናት ማለት ነው። እንግዲህ ናብላ ገጀራውን ይዛው ስትሄድ ተመልክተን ነበር። ሄለን እና አበበም ተገናኝተዋል። ከብዙ ጭንቀት ውስጥ እንዳለም እየነገረው ነበር ለደመቀም። ደመቀ ማን ነው የሚያሳድድህ ብሎታል። እንግዲህ ተጠባባቂ ሰው እያሳደደው ያሯሯጠው እንደነበር ስለነገረው እሱን ሰው ነው አጣርቼ ደርስበታለሁ አታስብ እያለው ነበር ማለት ነው ደመቀ። ታዲያ አሁን እንግዲህ ዞሮ ተይዟል ማለት ነው። ቤታው እንግዲህ ከሄለን ጋር ቤትም ሊቀይሩ እያሰቡ ነው። ግን ቀድማ አሁን ቤዛ ይዛባቸው መታለች። ሰውየውን ቀጥታ ነው እንግዲህ ቁጭ ብለው እያወሩ ባሉበት ቤታቸው በር የተንኳኳባቸው። ስለዚህ ገጀራውና አበበ አሁን ላይ ፊት ለፊት ይጋፈጣሉ። አበበ ምን ሊፈጠር ይችላል? ቤዛ ወደዛ ቤት ይዘው ስትመጣ ምናልባት ደመቀ ሁኔታውን ስላየው ወደዛ ቤት እሱም ሊሄድ ይችላል ማለት ነው። እንግዲህ ዴቭ ለሊን ይዛት አደይ ወደ ዶክተሩ ልትሄድ ስትል እኔም አብሬ ካልሄድኩ የሚል ነገር ተነስቷል። አትሄድም አንተ፣ እኔም ከለሊ ጎን መሆን ስላለብኝ ነው ትጃት፣ እሷን ለማንም አንተ መሄድ የለብም እኔ ነኝ መውሰዳት ብለዋለች። እሱ ግን ደግሞ ዶክተሩና አደይ እንዳይገናኙ ስለፈለገ እንጂ እውነት ለሊ ማስቦ እንዳልሆነ እየተረዳ ነው። ዶክተሩ እንግዲህ ለሊ ምክንያት ሆነው እንጂ አደይን ቀን በቀን ማየት ይፈልጋል። ጥሩ ስሜት እንዳልተሰማው፣ የስራ ባህሮች ሁሉ እንደሰለቹት፣ እንዳስጠላው፣ እሷን ካላየ እንደሚደብረውም ለጓደኛው በስልክ ሲያወራ አድምጠናል ማለት ነው። እንግዲህ ባቡሬ በቤዛ ማምለጥ በጣም ተናዷል። ነገር ግን ደግሞ መያዝ አለባት ብሎም ያስባል። ቤዛ እንግዲህ ከወንድሟ ጋር ተደብቃ ነው ያለችው። ነገር ግን ደግሞ ዶክተሩም ቢሆን ስራ አልፈታም፣ መያዛቸው የማይቀር ነው።
ቀጣይ ክፍል ደግሞ ምን ሊከሰት ይችላል? አበበን እውነት አግቶ ይወስደዋል ገጀራው? ሄለንና እንጂ የምታሳዝነኝ ስለ አበበ ጉዳዩ ሲልም ነበር። እንግዲህ ለሰው አትጨነቅ ብለዋለች። ጨካኟ ቤዛ ደግሞ ማለት ነው። ሌላው ሩታ ዶክተሩን ለማውራት ፈልጋለች። ያው ተወደዋለች። ያለምንም ምክንያት ሄዳ ስለ ራሷ ታሪክ፣ ስለ አባት፣ ስለ እናቷ አውርታ ሸኘኝ በሚል ጥያቄ አንስታ አሁን መጥተሽ ሸኘኝ ምን አስበሽ ነው እያላት ነው። ነገር ግን እንግዲህ እሷ ያሰበችው ከእሱ ጋር ማውራት ስለሆነ ነው ማለት ነው። ነገር ግን እሱ ደግሞ ነገሩ ግልጽ ነው ስላልገባው ምን አስባ ነው በሚል ያው እንግዲህ ከጨረሽ መሄድ ትችያለሽ ሲላት ልሂድ ወይ ብላም ጠይቀው ነበረ። ትችያለሽ፣ እየቀረ ነገር ካለ ደግሞ ማውራት ትችያለሽ ብሏታል። ነገር ግን ሩታ እሺ በማለት እንግዲህ ብዙ ፊት ስላልሰጣት ተነስታ ወጣ ስትሄድ አይተናታል። ፍቅር ሌላ ተንኮል አስባለች። እንግዲህ ለሊን አደይን ታስታውሻታለሽ ወይ ስትል አላስታውሳትም አደይ ማናት ስትል ይሄ ለኔ ጥሩ እድል ነው ብላለች። ፍቅር ሌላ በአደይ ላይ ተንኮል አስባለች። ቀጣይ ክፍል የምናየው ይሆናል። አድማጭ ተመልካች እንግዲህ ቤተሰብ እየሆናችሁ አበረታቱኝ። አመሰግናለሁ።